በአሜሪካ ለምትገኙ ኢትዮጵያን የግሪን ካርድ ባለቤቶች በሙሉ የትራምፕ አስተዳደር ወይም የአሜሪካ መንግስት በግሪን ካርዳችን ማድረግ የምንችላቸውን ነገሮች ወደ 6 እንዲያንሱ ወይም እንዲቀነሱ ገደብ ተጥሎባቸዋል። ስለዚህ በአሜሪካ የሚገኝ ሁሉም የግሪን ካርድ ባለቤት በሙሉ ባለማወቅ በግሪን ካርድ ማድረግ የማይቻሉ ነገሮችን ላለማድረግ እንዲሁም እነዚህ የትራምፕ አስተዳደር የወሰናቸውን 6 ነገሮች ብቻ ነው በግሪን ካርድ ማድረግ የሚቻለው። ስለዚህ ሁሉም በአሜሪካ የሚገኝ የግሪን ካርድ ባለቤት በሙሉ ሙሉ ቪዲዮን መከታተል ይኖርበታል። ምክንያቱም እጅግ በጣም ወሳኝ መረጃ ስለሆነ እነዚህን የትራምፕ መንግስት አናውንስ ያደረጋቸው 6 መመሪያዎች ሁሉም የግሪን ካርድ ባለቤት በሙሉ ማወቅ ስለሚገባው ማለት ነው። እኔም አንድ በአንድ ሼር ማድረጋችሁናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ስለሆነ ማዘጋጀው እንደዚህ አይነት ቪዲዮዎችን ማግኘት የምትፈልጉ በአሜሪካ የምትገኙ ኢትዮጵያን ቻናሉ ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ይህ መረጃ ይጠቅመዋል ያስፈልገዋል ለምትሉት ቤተሰብ ጓደኛ ቪዲዮን ሼር ማድረጋችሁን እርግጠኛ ሁኑ። እንዲሁም ቪዲዮ ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የአሜሪካ መንግስት ወይም የትራምፕ አስተዳደር የግሪን ካርድ ባለቤቶች ወይም ቋሚ ነዋሪነት የምንለው ግሪን ካርድ ባለቤቶችን እስከዛሬ በግሪን ካርዳቸው ማድረግ የሚችሏቸው ነገሮች ላይ ገደብ ጥለውባቸዋል። ከዚህ በኋላ ማድረግ የሚቻለው እነዚህ 6 ነገሮችን ማለትም የግሪን ካርድ ባለቤት ከዚህ በኋላ ማድረግ የሚችለው ማለትም የትራምፕ አስተዳደር አናውንስ ያደረጋቸው እነዚህን 6 ነገሮች ብቻ ነው ሲል ገልጿል። የመጀመሪያው በግሪን ካርዳችን ማድረግ የምንችለው አስተዳደሩ አናውንስ እንዳደረገው በቋሚነት የመኖርና የመስራት መብትን ይሰጠናል ተብሏል። ይህ ምን ማለት ነው? የስራ ነጻነት ነው። በማንኛውም የግልም ሆነ የመንግስት ድርጅት ወይም የመንግስት መስሪያ ቤት ማለት ነው ተቀጥረን የመስራት መብት ይሰጠናል። ነገር ግን ከፍተኛ የደህንነት ጥበቃ የማያስፈልጋቸው ስራዎች ላይ ብቻ ነው መስራት የሚቻለው። ከፍተኛ የሆነ የደህንነት ጥበቃ የሚያስፈልጋቸው የግልም ሆነ የመንግስት ስራዎች ላይ በግሪን ካርድ ተቀጥሮ መስራት አይቻልም ከዚህ በኋላ ሲል ገልጿል። ይህ ከዚህ በፊትም የነበረ ህግ ነው። ከፍተኛ ደህንነት ወይም ጥበቃ የሚፈልግ የመንግስት ስራ ላይ ነበረ ከዚህ በፊት መስራት የማይቻለው። አሁን ግን ከፍተኛ ደህንነት ወይም የደህንነት ጥበቃ የሚፈልጉ የግል ስራዎችም ጭምር በግሪን ካርድ መስራት እንዲሁም ተቀጥሮ አገልግሎት መስጠት አይቻልም ሲል አሳውቋል። እንዲሁም የራስዎን ድርጅት ማቋቋም ወይም የግል ስራ መፍጠር ይቻላል ሲል ገልጿል። በአሜሪካ ውስጥም በፈለጉት ግዛት ወይም ከተማ የመኖር ሙሉ መብትም እንዳለ አስታውሰዋል። ስለዚህ በቋሚነት የመኖርና የመስራት መብትም በተመለከተ የመጀመሪያው ያወጡት ወይም በግሪን ካርድ ማድረግ ይቻላል ያሉት ይህንን ይመስላል። የሁለተኛው በግሪን ካርድ ማድረግ የሚቻለው ራሳቸው ያሉት የቤተሰብ ጥሪ ወይም ስፖንሰርሺፕ በተመለከተ ነው። የቅርብ የቤተሰብ አባላትን ለምሳሌ የትዳር ጓደኛ እንዲሁም ያላገቡ ልጆችን ወደ አሜሪካ መጥተው የቋሚ ነዋሪነት መብት እንዲያገኙ ወይም ግሪን ካርድ እንዲያገኙ የማመልከት ሙሉ መብት አላችሁ ተብሏል። ይህ ምን ማለት ነው? ግሪን ካርድ ሲኖራችሁ የቤተሰብ አባላችሁን ስፖንሰር ማድረግ ትችላላችሁ። ነገር ግን ስፖንሰር ማድረግ ትችላላችሁ ሲባል የፈለጋችሁትን የቤተሰብ አባል አይደለም። እነሱ በደፈናው የቤተሰብ አባል ማምጣት ትችላላችሁ ተባለ እንጂ የቤተሰብ አባል ሙሉ ወይም ደግሞ የፈለጋችሁትን ሰው አይደለም ማምጣት የምትችሉት። ማምጣት የምትችሉት የትዳር ጓደኛችሁን እንዲሁም ያላገቡ ልጆቻችሁን ያላገቡና እድሜያቸው ከ21 ዓመት በታች የሆኑ ልጆቻችሁን ብቻ ነው ወደ አሜሪካ ማምጣት እንዲሁም አሜሪካ ከመጡ በኋላም ቋሚ ነዋሪነት ካርድ የምንለው ወይ ደግሞ ግሪን ካርድ እንዲያገኙ ማመልከት እንዲሁም ግሪን ካርድ እንዲያገኙ ማድረግ የምትችሉት ማለት ነው። ሶስተኛው የትምህርት እድሎችን በተመለከተ በግሪን ካርዳችን ምን ማድረግ እንደምንችል የትራምፕ አስተዳደር ወይም የአሜሪካ መንግስት አናውንስ አድርጓል። ዝቅተኛ ክፍያ ማለትም በክፍለ ሀገር ወይም አንዳንድ ስቴቶች በምንላቸው ማለት ነው በአሜሪካ አንዳንድ የክፍለ ሀገር ስቴቶች በሚደገፉ ዩኒቨርሲቲዎችና ኮሌጆች ላይ እንደ ማንኛውም የአሜሪካ ዜጋ ዝቅተኛ ክፍያ ወይም ኢንስቴት ቲዩሽን በመክፈል እድል ማግኘት ትችላላችሁ ተብሏል። ይህ ምን ማለት ነው? ሁሉም የአሜሪካ ዜጋ የሆነ ሰው በሙሉ በዝቅተኛ ገንዘብ ወይም በዝቅተኛ ክፍያ ማግኘት የሚችላቸውን ኮሌጆች እንዲሁም ዩኒቨርሲቲዎችን ግሪን ካርድ ያለው ሰው ማለትም ማንኛውም በአሜሪካ የሚገኝ ግሪን ካርድ ያለው ሰው በሙሉ ልክ እንደ አሜሪካ ዜጋ በዝቅተኛ ክፍያ ወይም 50% እና ከዛ በታች ቅናሽ ባሉት ዩኒቨርሲቲዎችና ኮሌጆች አገልግሎት ማግኘት ወይም ትምህርት ማግኘት እንደሚችል ገልጿል። እንዲሁም የመንግስት እርዳታን በተመለከተ ለምሳሌ ለትምህርት የሚደረጉ የፌዴራል ብድሮችና እርዳታዎች ማለትም ፋይናንሻል ኤዶችን በግሪን ካርድ መጠየቅ ተችሏል ወይም በግሪን ካርድ መጠየቅ ይቻላል ተብሏል። ስለዚህ የመንግስት እርዳታዎችን ለትምህርት አገልግሎት የሚሰጡ የሚረዱ ከመንግስት የሚሰጡ የፌዴራል ብድሮችን ወይም ፋይናንሻል ኤዶችን ማግኘት ይቻላል በግሪን ካርድ ተብሏል። ስለዚህ በሶስተኛ ደረጃ የትምህርት እድሎችን በተመለከተ በግሪን ካርድ ሁኔታ ላይ ያለን ወይም ግሪን ካርድ ሆልደሮች ማድረግ የምንችለው የተባለው ይህን ይመስላል። አራተኛው የጉዞ ነጻነትን በተመለከተ ወይም ትራቭል
ህግን በተመለከተ በግሪን ካርድ ራሱ የትራምፕ አስተዳደር አናውንስ አድርጓል። ወደ ኢትዮጵያም ሆነ ወደ ሌላ ሀገር ለመጓዝ የአሜሪካ ቪዛ አያስፈልጎትም ሲል ገልጿል። ግሪን ካርድና የኢትዮጵያ ፓስፖርትን ብቻ በመያዝ በነጻነት መውጣትም መግባትም ይቻላል ከዚህ በኋላ ሲል አናውንስ አድርጓል። ነገር ግን እንደፈለጉ መውጣትም መግባትም ይቻላል ሲባል ማሳሰቢያ አለ። ከአሜሪካ ውጭ ወጥታችሁ ከ1 ዓመት በላይ የምትቆዩ ከሆነ ግሪን ትሪ ፐርሚት አስቀድመው ማውጣት ይኖርባችኋል ሲል አናውንስ አድርጓል። ይህ በፊትም የነበረ ህግ ነው። ነገር ግን አሁን በነጻነት መውጣትም ሆነ መግባት እንዲቻል እያደረግን ነው ወይም አድርገናል። ከዚህ በኋላ ይቻላል ብሏል። ነገር ግን ከ1 ዓመት በላይ የሚቆዩ ማለትም ከአሜሪካ ወጥታችሁ ከ1 ዓመት በላይ የምትቆዩ አይነት ከሆነ ሪኢንትሪ ፐርሚት አስቀድማችሁ ማውጣት ይኖርባችኋል ሲል ገልጿል። 5ኛ በግሪን ካርድ ማድረግ ይቻላል ያላቸው የአሜሪካ መንግስት ማለት ነው የማህበራዊ ዋስትና ጥቅሞችን ማግኘት ይቻላል ተብሏል። ይህ ምን ማለት ነው? በአሜሪካ ውስጥ ለ10 ዓመታት ማለትም ለ40 ኳርተሮች ማለት ነው ሰርተው ግብር ከከፈሉ በጡረታ ጊዜ የሚሰጠውን የማህበራዊ ዋስትና ወይም ሶሻል ሴኩሪቲና የጤና ሽፋን ወይም ሚድኬር የምንለውን አገልግሎት ማግኘት ይቻላል በግሪን ካርድም ሆኖ። ነገር ግን ለ10 ዓመታት በአሜሪካ ውስጥ ሰርታችሁ ግብር በስርዓትና በትክክል መክፈል ከቻላችሁ ነው ይህንን ጡረታና የመሳሰሉትን ጥቅማ ጥቅሞች ማግኘት የምትችሉት ለ10 ዓመታት ያክል ከሰራችሁ ነው ሲል የአሜሪካ መንግስት ራሱ አናውንስ አድርጓል። በ6ኛና በመጨረሻ ደረጃ በግሪን ካርዳችን ማድረግ የምንችለው እንዲሁም ግሪን ካርዳችሁን ተጠቅማችሁ ማድረግ ትችላላችሁ ያላቸው የአሜሪካ መንግስት ማለት ነው ወደ ዜግነት የመቀየር መብት አላችሁ ወይም ሙሉ መብት አላችሁ ተብሏል። ወደ አሜሪካ ዜግነት ማለት ነው። ግሪን ካርድ ካገኛችሁ 5 ዓመት በኋላ ወይም 5 ዓመት ከሞላችሁ እንዲሁም ለትዳር ጓደኛ ከሆነ ወይም በጋብቻ ከሆነ ያንን ግሪን ካርድ ያገኛችሁት ደግሞ ለ3 ዓመት ከቆያችሁ ወይም ግሪን ካርዱን ይዛችሁ 3 ዓመት ከቆያችሁ በኋላ የአሜሪካ ዜግነት ለማግኘት ማመልከት ትችላላችሁ ተብሏል። ይህ ከዚህ በፊትም የነበረ አሰራር ነው። ነገር ግን አሁን ትኩረት አድርገን እየሰራንበት እንገኛለን። ይህንንም መብት ለማስታወስ እንፈልጋለን ሲሉ ገልጸዋል። ስለዚህ ሁሉም በአሜሪካ የሚገኝ የግሪን ካርድ ባለቤት በሙሉ እነዚህን 6 መብቶቹን መጠቀም ይችላል ተብሏል። ሌላው የአሜሪካ መንግስት ራሱ አናውንስ ያደረጋቸው ሁሉም የግሪን ካርድ ባለቤት ወይም ግሪን ካርድ በእጁ የሚገኝ ሰው በሙሉ ሊያውቃቸው ይገባሉ ያላቸውን 3 ነጥቦች አናውንስ አድርጓል። የመጀመሪያው ድምጽ የመስጠት መብትን በተመለከተ ነው። ግሪን ካርድ ያለው ሰው በሙሉ በፌዴራል ምርጫዎች ላይ ድምጽ መስጠት መብት የለውም ወይም ይሄ ቮት የማድረግ መብት የለውም ወይም ነጻነት የለውም። ይህ ነገር የሚፈቀደው ለዜጎች ወይም የአሜሪካ ዜግነት ላላቸው ሰዎች ብቻ ነው ሲል ገልጿል። እንዲሁም የወንጀል ድርጊቶች ውስጥ መሳተፍ ግሪን ካርድ ሊያስነጥቅ እንዲሁም ከሀገር ሊያባረር ይችላል ሲሉ ገልጸዋል። ስለዚህ ግሪን ካርድ ስላላችሁ ብቻ ልክ እንደ አሜሪካ ዜጋ በወንጀል ውስጥ ብትሳተፉ በስር ልትቀጡ ወይም በገንዘብ ብቻ ሳይሆን የምትቀጡት ግሪን ካርዳችሁን ሙሉ በሙሉ ወይም ፐርማነንትሊ ልትቀሙ ትችላላችሁ። እንዲሁም ከሀገር ዲፖርት እስከመደረግ ከሀገር እስከ መባረር ድረስ የሚደርሱ ቅጣቶችን ሊያስቀጣችሁ ይችላል። ስለዚህ ግሪን ካርድ ዋስትና አይደለም። ስለዚህ የግሪን ካርድ ባለቤቶች ከወንጀል ድርጊቶች ውስጥ መሳተፍ ወይም ከወንጀል ድርጊት ራሳችሁን ማራቅ ይጠበቅባቸዋል። 3ኛና የመጨረሻ ሊያውቋቸው ይገባሉ ከተባሉት ነጥቦች ግብር መክፈል ነው። እንደ ማንኛውም ነዋሪ አመታዊ የገቢ ግብር ማሳወቅና የመክፈል ግዴታ እንዳለበት ተገልጿል። ስለዚህ ሁሉም የግሪን ካርድ ባለቤት ግዴታ ገቢውን አስመዝግቦ ወይም ገቢውን አሳውቆ ግብሮችን በስርዓትና በሰዓቱ መክፈል አለበት ሲል የአሜሪካ መንግስት ራሱ አናውንስ አድርጓል ወይም ማሳሰቢያ ገልጿል። ስለዚህ የዛሬ ቪዲዮ ይህን ይመስል ነበር። ሁሉም የግሪን ካርድ ባለቤት የአሜሪካ መንግስት ሊያውቃቸው ይገባል ያላቸውን 6 ነጥቦች በግልጽ እንዲሁም በአጭሩ ሼር ለማድረግ እንደሞከርኩኝ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ የሆናችሁ ሰዎችም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም እንደዚህ አይነት ከዩኤስ ጋር የሚገናኙ መረጃዎች ስለሆነ ማዘጋጀው። በአሜሪካ የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ይህን ቪዲዮ ለሚያስፈልገው ቤተሰብ ጓደኛ ሼር ማድረጋችሁንም እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ አሰብኩኝ። ምክንያቱም ላይክ ባደረጋችሁት ቁጥር ምን ያህል እየወደዳችሁት እየተመቻችሁ እንደሆነ ስለምረዳ ሁላችሁም ቪዲዮን ላይክ ያደረጋችሁ እንደወደዳችሁ ታሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ